የዚች የ10 ዓመት ልጅ ሆድ በጣም እየተለቀ ይመጣ ጀመር። ያሏትን ትልልቅ ሱሪዎችም እንኳን ብትለብስ እየጠበባትና አልገባም እያሉ ይመጣሉ። እናትየው ምን ሊሆን ይችላል ብላ እየተገረመች ብትመጣም ነገር ግን እርግዝና ይሆናል ብላ ግን አስባ አታውቅም ነበር። ለልጇም እንዳትጨናነቅ ያልተስማማሽ ምግብ ሊሆን ይችላል፣ እሱም በአንድ መድኃኒት ሊስተካከል የሚችል ነገር ነው ብላ ነገረች። አና ማታ ማታ እየሮጠች ወደ ሽንት ቤት እየሄደች ማስመለስ ጀመረች። እናትየውም ማድረግ የምትችለው ጀርባውን እያሸሸች አይዞሽ ልጄ ማለት ብቻ ነበር። ነገ በጠዋት ሳይረፍድ ልጃቸውን ሐኪም ቤት እንደሚወስዳት ተነጋግረው ይተኛሉ። ነግቶ ወደ ሆስፒታል እየሄዱ ባሉበት ጊዜ ልጃቸው ከኋላ ወንበር ተቀምጣ ራሷን ስታ ነበር። ሐኪም ቤት ደርሰው ፉል ቼክአፕ ተደረገላት። ነገር ግን ዶክተሮቹ ምንም ችግር ሊያገኙባት አልቻሉም። እናትየዋም ይሄን ስትሰማ ልጄ ሁሉ ጊዜ አመመኝ እያለች እያጮኸች እያስመለሰች ነው፣ ይሄማ እውነት ሊሆን አይችልም ስትል ዶክተሩ ትነግሯል። ዶክተሩም ረጋ ብሎ አይ ያልተስማማት ምግብ ሊኖር ስለሚችል ነው፣ ያ ነገር ጨጓራዋ እንዲነፋ አድርጎት ሊሆን ይችላል። ስለዚህ ወደ ቤት ተመለሱና ምንም ለውጥ ካላያችሁ ሌላ ሐኪም ቤት ወስዳችሁ ታስመረምሯታላችሁ ሲል ይነግራቸዋል። ቤት ገብተው ሁሉ ነገር ሰላም እንደሆነ ራታቸውን በልተው ሁሉም ከተኙ በኋላ የአና ጩኸትና ለቅሶ እናትየውን ከእንቅልፏ ቀሰቀሰ። እየሮጠች ከአልጋዋ ወርዳ ወደ አና ክፍል ስትገባ ልጇ ሆዷን ይዛ በስቃይ አልጋዋ ላይ ስትንከባለል ታገኛታል። ተጨማሪ ሰዓቶችን መጠበቅ ስለማይችሉ ልጃቸውን አፋፍሰው አቅፈው እየሮጡ ወደ ሐኪም ቤት ያደርሷታል። በመጨረሻም ኢመርጀንሲ ሩም ካስገቧት በኋላ አንድ ወጣት ዶክተር መጥቶ የአና ሆድ ሙሉ ለሙሉ ጤነኛ ነው፣ ባይሆን ከእያንዳንዱ ምግብ በኋላ ወክ ብታደርጉ ጥሩ ነው ሲል ይነግራቸዋል። እናትየው የምትሰማውን ነገር ማመን አልቻለች። ዶክተሩም ፊቱን አዙሮ መራመድ ሲጀምር ተከትለውት ወጥተው አስቆሙት። እባክህ ድጋሜ ልጃችንን ቼክ አድርጋት ሲሉ ይማጸኑት ጀመር። ዶክተሩ በሰዓቱ ያለው ትዕግስት ያልቅና እኔ የነገርኳችሁን ውጤት ማታምኑ ከሆነ ሁሉንም ያውቃል ብላችሁ የምታስቡበት ሐኪም ቤት ሄዳችሁ ልጃችሁን ማስመርመር ትችላላችሁ ብሎ ጥላቸው መሄድ ጀመር። በዚህ ጊዜ እናትየዋ በጣም ትናደድና ጎትታ ሊሄድበት ከነበረበት አዙረው በእንባ በተሞላው አይኗ እያየችው አሁኑኑ ሌላ ዶክተር አምጥታ ልጄን እንደ አዲስ ትመረምሯታላችሁ፣ የልጄን ሆድ እያሳበጠ ያለውን ችግር ካላወቅኩኝ በፍጹም ከዚህ ሐኪም ቤት ንቅንቅ አልልም እያለች ሐኪም ቤቱን በጩኸት ትሞላው ጀመር። ዶክተሩን በዚህ ጊዜ ልጅቷን ድጋሚ መመርመር በሚለው ሀሳብ ላይ ይስማማል። እናትየዋና አባትየዋ ሌሊቱን ሙሉ ሆስፒታል ውስጥ ቁጭ ብለው ከጠበቁ በኋላ ሐኪም ቤቱ ዋና ዶክተር የሆነው ይመጣና በመጀመሪያ ተረጋጉ ሲል ነገራቸው። ቀጥሎም ልጃቸው መድኃኒት ያልተገኘለት ከባድ በሽታ እንደሆነና የያዛት ሰርጀሪ በቶሎ ማታደርግ ከሆነ ህይወቷ ትልቅ አደጋ ውስጥ ነው የሚገባው ሲል ነገራት። እናትየውና አባትየው ገና ምንም ቃል ሳይተነፍሱ ነርሶች መጥተው ልጅቷን ለሰርጀሪ ያዘጋጇት ጀመር። አንዷ ነርስ ቀጭን ጎማ መጣችና አባትየውን ይህን የልጅ አፍንጫ ውስጥ ልጨምረው ስለሆነ ጭንቅላቷ እንዳትንቀሳቀስ ትይዝልኛለህ አለች። ያን ጎማ የልጅቷ አፍንጫ ውስጥ እየጨመሩት እያለ ልጅቷም እያለቀሰች ሐኪም ቤቱን በጩኸት ስትሞላው ልጃቸውን ሰርጀሪ ክፍል ለቀው ሰርጀሪ ሲደረግ ሊፈጠር የሚችለውን መጥፎ ነገሮች እያሰቡ ትክዝ ብለው ቁጭ ብለዋል። ደስ በሚል ሁኔታ ሰርጀሪ በቶሎ ነበር ያለቀው። አንድ ነርስ መታ ጠራቻቸው። ነገር ግን ሰርጀሪው በቶሎ ይለቅ እንጂ ልጅቷ ጤና ላይ ምንም የታየ ለውጥ አልነበር። ዶክተሩ ልጅቷን ሰርጀሪ እያደረገ ባለበት ጊዜ የተገነዘበውን መጥፎ ነገር ነገራቸው። እሱም ሰውነቷ ምግብን ምንም ዳይጀስት ማድረግ እንደማይችልና በጣም ከባዱ ነገር ደግሞ ለዚህ በሽታ ምንም አይነት ትሪትመንት አለመገኘቱ ነበር። ብቸኛ በህይወት ልትቆይበት የምትችለው መንገድ አፍንጫዋ ውስጥ በሚገባላት ቀጭን ጎማ ምግብ እየተመገበች መኖር ነበር። ይህንን እናትየዋ ስትሰማ አይኗን በመጨፈን ተጨማሪ የሚለውን ነገር ላለመስማት ከዛ ቦታ ተነስታ ሄድ። ህይወት ለነሱ በጣም ከባድ ነበር። ነገር ግን ተቀበሉትም አልተቀበሉትም ለልጃቸው ማድረግ የሚጠበቅባቸው ነገሮች በሙሉ እያደረጉ መኖር የውዴታ ግዴታቸው ነበር። አና ከአንዳንድ ኪኒኖች በስተቀር በአፏ ውስጥ ምንም የሚገባ ነገር አልነበር። ሁሌ ልጇን መገባ ከጨረሰች በኋላ እናትየዋ አፍንጫ ውስጥ የሚገባውን ገመድ ጎትታ በምታወጣላት ጊዜ የልጅቷን የስቃይ ፊት ስትመለከት ልቧ ላይ ስለት እንደተወጋባት አይነት ነበር የሚሰማት። ለልጅቷ ምንም የሚገኝላት መድኃኒት የለም ቢሉም ዶክተሮች፣ ወላጆቿ ግን እጃቸውን አጣጥፈው አርፈው መቀመጥ አልፈለጉም ነበር። ክሪስቲ መደወል ለምትችልባቸው ሐኪም ቤቶች በሙሉ መደወል ጀመረች። ባሏም ቢሆን በሌላ በኩል ልጃቸውን አሳክሞ ለማዳን ሲል የማረሻ መሬቱን እንዲሁም ተጨማሪ በጣም ብዙ ሀብቶቹን ሽጦ ጨረሰ። ከወራት ሙከራ በኋላ ወላጆቿ ተስፋ እየቆረጡ መጡ። በቆመችበት ደረጃ ላይ ቁጭ ካለች በኋላ ምናልባት የልጅ ህይወት ምንም ብንሞክር ማይለወጥ ይሁን እንዴ እያለች ጭንቅላቷን ወደ ሰማይ አድርጋ ፈጣሪዋን መማጸን ጀመረች። ክሪስቲ ወደ ቤት ከገባች በኋላ በጀርባዋ ተኝታ የነበረችው የመጀመሪያ ልጇ አጠገብ ሄዳ ቁጭ አለች። ተስፋ የቆረጠውንና ያዘነውን የልጇን ፊት ስትመለከት እንዴት ነው እንዲህ በቀላሉ ተስፋ የምቆርጠው? እኔ እንዲህ በትንሽ ወር ሙከራ ተስፋ ከቆረጥኩኝ ልጆቼ ጥንካሬን ከማን ይማራሉ ስትል እናትየው አሰበች። በፍጥነት አንድ በጣም ጎበዝ ነው ሲባል ለሰማችው ዶክተር ጋር ትኬት ቆርጠው ከልጇ ጋር መብረር ጀመሩ። እስከ ዛሬ ቀጠሮ ለማስያዝ ሞክራ ሊሳካላት ባይችልም ዛሬ ግን በአካል እዛ ቦታ ለመገኘት በመቁረጥ እዛ ተገኘች። ነገር ግን ልክ ሐኪም ቤት እንደደረሰች እዛ የምትሰራው አሲስታንት ያለ ቀጠሮ የመጡትን እናትና ልጅ ስታይ ምንም እንኳን ብታዝንላቸውና ብታስገባቸው ደስ ቢላት ነገር ግን ከሐኪም ቤቱ ህግ ጋር ስለማይገናኝ በፍጹም ልታስገባቸው አልቻለች። ክሪስቲ ይሄ እንደሚፈጠር ገምታ ራሷን አዘጋጅታ ነበር። ወፍራም ትንፋሽ ከወሰደች በኋላ እንባዋን ለመያዝ
እየታገለች ከልጇ ጋር ተያይዘው ወጡ። ነገር ግን ልክ አየር መንገድ ደርሰው ተራቸውን እየጠበቁ ሳለ አይሮፕላን ውስጥ ሊገቡ ክሪስቲ በድንገት ስልክ ይደወልላታል። ከሆስፒታል ነበር። ነገ ሲነጋ በጠዋት 1 ሰዓት ላይ ልጇን ይዛ እንድትመጣ ነገሯት። ክሪስቲ ይህን ስትሰማ በጣም ደስ ብሏት ፈገግ ማለቷን ማቆም አልቻለችም ነበር። በቀጣይ ቀን ከሀገር ውስጥ አለ የተባለውን ዝነኛ ዶክተር ተገናኙ። እሱም የአናን በሽታ ሙሉ ለሙሉ ማቆም ባልችልም እንኳን አትሊስት አፍንጫዋ ውስጥ የሚገባውን ጎማ ለማስቆም እሞክራለሁ ሲል ለእናትየው ይነግራታል። ይህን ስትሰማ ክሪስቲ የእፎይታ ትንፋሿን ተነፈሰች። የዶክተሩን ኮንፊደንት የሆነ አይን በምትመለከትበት ጊዜ ተስፋዋ ለመለመ። ወዲያው የዶክተሩ የድምፅ ቶን ተቀየረ። ለልጅሽ በሽታ ዘላለማዊ የሆነ መፍትሄ እኔ ማምጣት አልችልም። አሁን የምናደርግላት ትሪትመንት ጊዜያዊ የሆነ ጤና ብቻ ነው የሚሰጣት ሲል ለእናትየው ነገር። በተጨማሪም ይሄ ሰርጀሪ ካለቀ በኋላ ክሪስቲ ልጇን እየያዘች በየ2 ቀኑ ወደ ሆስፒታሉ መመላለስ አለባት። ይህን ስትሰማ ድጋሚ ልቧ በጣም ተሰበረ። በየቀኑ ላመላልሳትም እንኳን ብትል ቤታቸውና ሆስፒታሉ በጣም ሩቅ ነው። የ2 ቀኑን እንኳን ትታ በየሳምንቱ ብትመላለስ የአይሮፕላን ቲኬቱ ብቻ ራሱ በጣም ውድ ነው። ነገር ግን ልጇን በህይወት ለማቆየት ያላት አማራጭ እሱ ብቻ ነበርና እሺ ስትል ትስማማለች። አና የመጀመሪያ ቀን ትሪትመንቷን የምትጀምርበት ጊዜ ዛሬ ነበር። የሆዷ እብጠት ምንም እንኳን ባይቀንስም ነገር ግን ምግብን የምትመገበው በአፍንጫዋ ስላልሆነ እሱም ቢሆን ትንሽ ነገር ስላልሆነ ደስተኛ ነበረች። ትሪትመንቷን በምትቀጥልበት ጊዜ ሳይድ ኢፌክቱ ዶክተሮቹ ራሱ ከገመቱት በላይ እያሳመማት ነበር። የሆድ ህመሙ በጣም ከባድ ከመሆኑ የተነሳ በየጎኗ ብትገላበጥ፣ ማስታገሻ ብትውጥ፣ ብትቆም፣ ብትቀመጥም ምንም የሚቀንስ ነገር አልነበረውም። ቀናቶች እያለፉ በመጡ ቁጥር ህመሙን በጣም ከአቅሟ በላይ የሆነ ይመጣል። ለእናቷ ከዚህ በኋላ መኖር አልፈልግም፣ መሞት ነው የምፈልገው ስትል ትነግራታለች። የክሪስቲና ጆሮ ይሄንን ሲሰማ በጣም ልቧ ይሰበራል። አና በመጨረሻ ተስፋ ቆረጠች። ምግብ እሺ ብላ አትበላም፣ ሊያናግራት የሚፈልገውን ሰው በስነ ስርዓት አታናግርም፣ እንዲሁም የሚሰጣትን መድኃኒት አልውጥም ማለት ጀመረች። እናትየው በዚህ ጊዜ በጣም ብትናደድባትም በልጇ እሷም ቢሆን ሆስፒታል ውስጥ እሷን ስትንከባከብ መኖር፣ ለህክምናው የሚወጣው ወጪ እንዲሁም በየቀኑ የሚጨምረው የመድኃኒቶች ዋጋ አቅሟን ሙሉ ለሙሉ ሙጥጥ አድርጎ ጨርሶባት ነበር። በመጨረሻም ስልኳን አንስታ ወደ ባሏ በመደወል እያለቀሰች የቀረኝ አቅም የለም፣ በቃ ወደ ቤት ይዣት እመለሳለሁ ልጅቷን ስትል ትነግረዋለች። በነጋታ ወደ ቤት በሚመለሱበት ጊዜ ዶክተሩ እስከ በር ሸኛትና ይህቺን ምስኪን ልጅ ለማዳን ባለመቻሉ ምክንያት እያዘነ ሀዘኑን ለመደበቅ ፈገግ ለማለት ሞከረ። እናትየዋም ልጇን ይዛ ከሆስፒታሉ ስትወጣ ከኋላቸው ቆሞ ከእይታው እስኪሰወሩ ድረስ በአይኑ ሸኛቸው። ቤት ከተመለሱ በኋላ አና በጣም ትልቅ ዲፕሬሽን ውስጥ ገባ። ሁል ጊዜ በር ላይ ቁጭ ብላ ሞትን እየተጠባበቀች ነበር የምትውለው። ታላቅ እህቷም አናን ለማዝናናት ወደ ጓሮ ይዛት ሄደች። ድሮ ልጅ እያሉ የሚሰቀሉበት ትልቅ ዛፍ ላይ ከወሰደቻት በኋላ ነይ እዚህ እንሰቀል እንደ ድሮ በማለት ዛፉን ቀስ እያሉ መውጣት ቻሉ። ሁለቱ እህትማማቾች ዛፉ ላይ ቁጭ ብለው በአካባቢው የሚታየውን ደስ የሚል ዛፍ እየተመለከቱ በደስተኝነት ስለ ድሮ ልጅነታቸው ማውራት ጀመሩ። አና ከረጅም ጊዜ በኋላ ለመጀመሪያ ጊዜ ደስተኛ ነበር። ነገር ግን ብዙም ሳይቆዩ የተቀመጡበት ቅርንጫፍ መሰበር ጀመረ። አቢ ለአና አንቺ ቀድመሽ ተሰቀይ ትላታለች። አናም ታላቅ እህቷን ሰምታ ወደ ዛፉ ግንድ በምትጠጋበት ጊዜ የማይታሰበው ነገር ተፈጠረ። ጩኸታቸውን የሰማም አባት መሰላል ይዞ እየሮጠ በመምጣት ወደ ታች ሲመለከት ጥልቀቱ በጣም ትልቅ ነበርና ወደ ውስጥ ምንም ነገር ማየት አልቻለም ነበር። በዚህም ጊዜ ቶሎ ብለው ወደ 911 ይደውላሉ። ከ10 ደቂቃ በኋላ ፖሊሶችና የእሳት አደጋ ሰዎች በመምጣት ለነገሩ መፍትሄ ለማምጣት ሲረባረቡ ነገሩ ከጠበቁት በላይ ከባድ ነበር ሆኖ ያገኙ። ምክንያቱ ደግሞ ዛፉ በጣም የድሮ ስለሆነ ዝም ብለው ቆርጠው መጣል አይችሉም። እንደዛ ካደረጉ ልጅቷ ላይም በጣም ከፍተኛ ጉዳት ሊደርስባት ይችላል። ልጅቷን በህይወት ለማውጣት የነበረው ብቸኛ አማራጭ ቢኖር አንድ ሰው እሷ ወዳለችበት ገብቶ በገመድ ካሰራት በኋላ በቀስታ እየጎተቱ ማውጣት ነበር። የእሳት አደጋ ባለሙያዎቹ ልጅቷን ለማዳን የተቻላቸውን እያደረጉ እያለ በዛ ሰዓት ጋዜጠኞች ካሜራማናቸውን ይዘው ስለ ሁኔታው መዘገብ ጀመሩ። አና የወደቀችው በጭንቅላቷ ስለሆነ በህይወት የመዳን እድሏ በጣም ዝቅተኛ ነው። ጋዜጠኞቹ አና እስካሁን ሞታ የመሆን ፕሮባቢሊቲ ያላት እያሉ በሚያወሩበት ጊዜ ስትሰማ በሰማችው ነገር በጣም ደንግጣ አፏ ተከፈተ። ነገር ግን ምንም የሚወጣ ድምፅ አልነበራትም። ልጇን በሞት የማጣት ፍርሃት ድምፅ የማውጣት ችሎታዋን ራሱ ነጠቃት። ራሷን መቆጣጠር እያቃታት እያለቀሰች ልጇ ወደ ገባችበት ዛፍ በመሄድ በጉልበቷ ተንበርክካ እባክህ ፈጣሪ ምስኪኗን ልጄን አድንልኝ እያለች መማፀን ጀመረ። በአካባቢው ሆነው ክሪስቲን ሲመለከቷት የነበሩት ሰዎች ልባቸው ተነክቶ አንድ በአንድ እየሆኑ ወደ አጠገቧ በመጠጋት ሁሉም ተንበርክከው ፈጣሪያቸውን መማፀን ጀመሩ። ከረጅም 3 ሰዓታቶች በኋላ በመጨረሻም አና ተጎትታ በገመድ መውጣት ቻለች። ሰውነቷ ከዛ ከወጣ በኋላ ቀስ ብሎ ወደ ታች በሚወርድበት ጊዜ ህይወት የሌለው ሰውነት ነበር የሚመስለው። ኬቪንና ሚስቱን ፍርሃት ውስጣቸውን አጥለቀለቀው። ነገር ግን ተስፋቸውን ሙሉ ለሙሉ ካጡ በኋላ እየተነፈሰች ነው ሚል ወሬ ተሰማ። ልጇ በህይወት እንዳለችና እንዳልሞተች እናትየዋ ስትሰማ ጉልበቷ እሷን መሸከም አቃተው። ለትንሽ ራሷን ስታ ልትወድቅ ነበር። ሐኪም ቤት ከፉል ኤግዛሚኔሽን በኋላ ልጃቸው ከ30 ፊት በላይ ርዝመት ያለው ዛፍ ውስጥ እንኳን በጭንቅላቷ ወድቃ ቢሆንም ምንም የጭንቅላት ጉዳት አልደረሰባትም ነበር። የሚያስፈልጋት ብቸኛ ነገር ቢኖር የተዳከመውን አቅሟን ለመመለስ ትንሽዬ ግልኮስ ብቻ ነው ሲል ለወላጆቿ ነገራቸው።
ክሪስቲ ዶክተሩ ያላት ነገር ስሜት ባይሰጣትም እና ባይገባትም ከፈጣሪ የመጣ ተአምር ነው ሲሉ ተቀበሉት። ነገ ጠዋት አና ከእንቅልፏ በምትነሳበት ጊዜ ሌላኛው ተአምር ተፈጠረ። ያበጠው ሆዷ ጠፍቶ ጤነኛ የሆነ ስምጥ ያለ ሆድ ነበር የነበራት። ሆዷን ዝቅ ብላ እየተመለከተች የነበረችው አና ለእናቷ ባርቢኪው ብርቦኛል ብላ ነገረቻት። ክሪስቲ የልጇን ሆድ መመለስ ገና ለገና ስትመለከት ምንም ጊዜ ሳታጠፋ አናን ይዛ ወደ ሆስፒታል ሄደች። ዶክተሩም ፉል ቼክአፕ ካደረገላት በኋላ በአንድ ሌሊት የተፈጠረውን ነገር ማመን እየከበደው ልጇ ሙሉ ለሙሉ እንደዳነችና ከዚህ በኋላ የሚያሳስባት ነገር እንደሌለ ለእናትየዋ ነገራት። ቤት ከተመለሱ በኋላ የአና ታሪክ ለህዝብ ተሰራጨ። ፉል ሚዲያ በተሰበሰበበት አናና ልጆቿ ቸርች ውስጥ ንግግር እንዲያደርጉ ተጋበዙ። ክሪስቲ መድረክ ላይ ከተሰቀለች በኋላ በተስፋ የተሞሉ ፊቶችን ከፊቷ ተደርድረው ስትመለከት ምንም የምትለው ቃል አጣች። እዛው በቆመችበት ከፈጣሪ በታች የረዱኝ አና ክላስ ውስጥ የነበሩ ተማሪዎች ምንም ባህሪያቸው ስላልተቀያየረ ያቺ ደግ አስተናጋጅ እኔና ልጄ ያለንበትን ሁኔታ አውቃ የምግብ ቅናሽ ያቀረበችልንን ደጉ የአየር መንገዱ ሰውዬም ሲስተሙ ሳይበላሽ ተበላሽቷል ብሎ ሳይከፍሉ በነጻ የተወሰኑ ትኬቶችን የሰጣቸው፣ እንዲሁም የሆስፒታል አሲስታንቷ ስራዋን ሪስክ ውስጥ ጥላ ልጇን ገብታ እንድታሳክም ስላመቻቸችላት፣ በተጨማሪም ጎረቤቴ አና ካረፈችበት እንቅልፍ ልጇ እንዳይበጠብጣት ብላ ልጇን መኪና ውስጥ ስታውልልኝ የነበረች እያለች ውለታ የዋሉላትን ሰዎች በሙሉ እየጠቀሰች የእናንተ ይሄ ሁሉ በጎ እርዳታ ከጎኔ የተለይቶኝ ቢሆን ኖሮ ምን እንደመሆን ፈጣሪ ብቻ ነበር የሚያውቀው ስትል ምስጋናዋን ለሁሉም አቀረበች።